እኔ እንኳን ማውራት የምፈልገው ከአንተ ጋር ማውራት ፈልጋለሁና በክርስቶስ ባህሪያት ላይ ማውራት ፈልጋለሁ ከአንተ ጋር ባህሪያት ላይ። እሺ ኢየሱስ ክርስቶስ ማን ነው በሚለው ላይ ነው። ኢየሱስ ክርስቶስ ባህሪያቱ ላይ ሁለት ማንነት አለው ብዬ አምናለሁ። ባህሪያቱ ላይ ማውራት ፈልጋለሁ። ሁለት ማንነት እንዳለው ኢየሱስ ክርስቶስ ተናግሯል። መጽሐፍ ቅዱስ ላይ ጀምር። ባህሪያት ላይ ማውራት የምፈልገው ስለ እስልምና አላወራ። ባህሪያት ላይ ግን ማውራት ፈልጋለሁ። ኢየሱስ ባህሪያት ላይ እያልኩ አትሰማም እንዴ? ኢየሱስ ክርስቶስ ሁለት ማንነት አለኝ ብሎ ተናግሯል ወይ? ባህሪያቱ ላይ ነው እያልኩ ያለሁት። አስተምሮ እኛ ሆነ እኮ ችግር የለውም። ኢየሱስ ክርስቶስ እኔ ሁለት ማንነት አለኝ ብሏል ወይ? ትምህርት ነው። መጽሐፍ ቅዱስ ላይ እንደዛ ማለት አይጠበቅበትም። ትምህርት ነው። ስለዚህ አላለም አይደል? ኢየሱስ ክርስቶስ እንደዛ ባትሆን መልካም ነው። ትምህርት ነው እያልኩ ነው ያለው። ኢየሱስ ክርስቶስ እኔ ሁለት ባህሪ ያለኝ ብሏል ወይ? እሺ ኢሳ እኔ ያለ መልእክተኛ ነኝ ያለበት ቦታ ከቁርአን ያሳየኝ። እንደዛ ካልክ በጣም ጥሩ። ልብ ብላችሁ እኔ የአላህ መልእክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁርአን ስጠኝ። አብሽር ላሳይ፣ ወላሂ ላሳይ። መልካም ራሱ ነው ያልኩ። አዎ ራሱ ኢሳ ተናግሯል ማለት ነው። ቁርአን ላይ ተናግሯል። ማሳየህ ነው ማስረጃ። ይገርማል። ኦኬ እስኪ ጋር ፕሊዝ ይታደርጋለህ። ያ ፕሊዝ የማይሆን ቤት ነው የመጣው። እሺ ቁርአን ይዛል ወይንስ ላውጣልህ? ተሽናለ ሚዩት አታድርጉኝ። ራሴን ሚዩት አደርጋለሁ። እሺ ጋይስ፣ እሺ ቁርአን ይዛል ላውጣልህ ወይንስ አንተ ታነባለህ? ታውጣለህ። ማውጣት ትችላለህ። መጀመሪያ ግን እሺ አውጣሽ። ቁርአን እንዴት ነው የወረደው ነው? ማን ነው ተናጋሪው ነው? ኢሳ ወይ ጥያቄህን አትቀይር። ምንድን ነው ያለው? በቁርአን ላይ አለ ኢሳ እኔ የአላህ መልእክተኛ ነኝ ያለበት ቦታ አለ ወይ ነው ያልኩህ አይደለ? ቃል በቃል ኢሳ የኢሳ ንግግር አለ ወይ? አዎ ላሳይህ ነው። እሺ ሱራ ምዕራፍ 61 ቁጥር 6 ላይ አውጣ አንሎ አይ ቲንክ ገብቶሃል። ጥያቄ ምን እያልኩ እንደሆነ የገባ ይመስላል። በቁርአን ላይ ዒሳ እኔ የአላህ መልእክተኛ ነኝ ብሎ የተናገረበት ቃል በቃል አሳየኝ ብለሃል። ላሳየህ። መልካም ምዕራፍ 61 ቁጥር 6 ኦኬ። የመርየም ልጅ ኢሳ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ምን አለ ዒሳ? ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ከየት የመጣ ነው ይህ ሀሳብ? ማለት ከአንተ ጋር ብዙ አርጊው ማድረግ አልፈልግም። ተረዳኸኝ? ከዒሳ ይሄ ቁርአኑ በማን ዘመን ነው የመጣው? በማን ላይ ነው የወረደው? አሁን ጥያቄ ወርሱ ሁለተኛ ጥያቄ መልስ። ቆይ አንዴ ቆይ፣ ምንድን ነው ያለው? በቁርአን ላይ ዒሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል ወይንስ አላልክ? ብያለሁ። የኔ ጥያቄ አድምጠኝ። በጣም ጥሩ አዳምጠህ። ለዚህ ጥያቄ ራሱ ዒሳ የተናገረበትን ያው አገኘ። አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ከማን ነው መቼ ነው የመጣው ለማን ነው የመጣው ብሎ ሊጠይቀን ነው። ጠይቅ። ያላ የኔ ጥያቄ በመሰረቱ ሁሴ እንደው ያው አንተ ፎርስ አድርገኝ ጠመዘዝከኝ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል ያው የቃል በቃል ጥያቄ ስለሆነ ማለት ነው ቃል በቃል ተናግሯል የሚል ጥያቄ ነው። ይሄ ተናጋሪው ሌላ ቃል ራሱ አላቸው እያለ ዒሳ እኮ ነው ተናጋሪ። አስታውስ እኮ ነው የሚለው። ማነው ተናጋሪው እዚህ ጋር? ቆይ አስታውስ የሚለውን ሳይሆን እኔ አላህ መልእክተኛ ነኝ ብሎ የተናገረው ቃል ማን ነው? እኔ አላህ መልእክተኛ ነኝ የሚለው ማን ነው? እዚህ ጋር የኢሳን ሀሳብ ይዞ መጥቶ ነው። ማን ነው እኔ አላህ መልእክተኛ ነኝ ያለው? አላህ ነው ይሄን ያለው ወይንስ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይንስ ዒሳ ነው? እኔ አላህ መልእክተኛ ነኝ የሚለው ጅብሪል ማን ነው? ኦኬ መልካም። ይሄ ሀሳቡ እንትን ነው ላይክ ጅብሪል አመጣ ቃሉ። ከዛ በኋላ በመሐመድ አፍ የተነገረ ነው።
ማን ያመጣው አይደለም ጥያቄ። እኔ አላህ መልእክተኛ ነኝ ብሎ የተናገረው ማን ነው? እሺ የኢሳን መጽሐፍ ስጠኝ። ይሄንን የተናገረበትን የኢሳን መጽሐፍ ጠየቀው። ምንድነው? ከቁርአን አሳየኝ ነበር። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ ስጠኝ አለ። ኧረ ተው እባክህ ነው ወላሂ ትልቅ ሰው አይደለም ሙስዬ፣ በጣም ትልቅ ሰው ነው። እሱ ኦኬ እኮ ነገር አዳም። እሺ ምን አለ ቅድም? ከቁርአን አሳየኝ አለ። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ አሳየኝ። እሺ ቀድም የተጠየቀውን ጥያቄ መመለስ ትችላለህ? እግዚአብሔር አጋንንትን ከምን እንደፈጠረ ተናግሮ መጽሐፍ ቅዱስ ላይ ያወራል። ለኛ ማወቅ ባለ ያው ይናገራል። ለኛ ማወቅ ባለብን መልክ ይነግረናል። መላእክቱን ዕብራውያን 1 ላይ ገባ ስለ ልጁ እያለ ያወራል። ዕብራውያን 1 ጋኔን ከምን እንደተፈጠረ ይናገራል። ጋኔን ማለት መጽሐፍ ቅዱስ በቃ ጋኔን የሚባል ፍጡር የለም። ጋኔን አጋንንት በቃ ከመላእክት እንደወደቀ ነው። መላእክት እንደነበረ ሳጥናኤል መላእክት እንደነበረ ከዛ ክብር እንዳጣ ስለመውደቁ ሳይሆን አጋንንት ከምንድን ነው የተፈጠሩት? ከምን ተፈጠሩ? መላእክት ነበር፣ ክብሩ መላእክት ነበር እያልኩ ነበር ሳይሆን ጥያቄ ከምንድን ነው የተፈጠሩት? የስ ፍጥረቱ ከመላእክት ስለሆነ መላእክቱ ደግሞ ከእሳትና ከነፋሳት ይላል መጽሐፉ። እንደዛ ነው ያስረዳው። ስለዚህ አጋንንት የሚባል ፍጡር የለም፣ መላእክት ናቸው እነዚያ ማለት ነው። በቃ ሲወድቅ ክብሩን ትቷል። የነበረውን ክብር ትቶ ወደቀ። መላእክትና አጋንንት አንድ ናቸው ማለት ነው እንደ ክርስትና? ኖ በመጀመሪያ ክብሩ በመጀመሪያ ክብሩ ከመውደቁ በፊት ሕዝቅኤል 12ን ማንበብ ትችላለህ። እሺ መልአክ ነበር አይደለም? በመልአክ ክብር ነበር እያልኩ ነው ያለሁት። በጣም ጥሩ። እሺ ከምንድን ነው የተፈጠሩት እነዚህ? ስለዚህ አጋንንት የሚባል ፍጡር ራሱን የቻለ የለም። ክርስትና አያውቅም። እነዚህ አጋንንት አይፈጠርም፣ መላእክት ነበሩ። በጣም ጥሩ። አያቸው መላእክት የሚባል እንጂ አጋንንት የሚባል ፍጡር የለም። ስለዚህ እነዚህ መላእክቶች ናቸው ወደ አጋንንትነት የተቀየሩት ማለት ነው አይደለ? ሕዝቅኤል 12ን ስታነበው ሙሉን ስታነበው በዛው አድራሻ ሰጥቻለሁ። ሙሉ እንትኑን ስታነበው ክብሩን እንዴት እንደተወ ምንም እንደነበረ እንደሆነ ይነግረዋል። በጣም ክብሩን አጉልቶ ይነግረውና የነበረበትን ክብር ዲያብሎስ ከምንድን ነው የተፈጠረው? እኛ ጋር ይገርማል። እኛ ጋር መላእክትና አጋንንት በጣም የተለያየ ሰማይና ምድር የሆኑ ፍጥሮች ናቸው። ለማንኛውም እነሱ ጋር አንድ ናቸው። መልአክ ነው ወደ ጋኔን ያገኘው እያለን ነው። አጋንንት ከምንድን ነው የተፈጠረው? ማስረጃ ውስጥ ነው። መልካምሽ እኔ አጋንንትን እግዚአብሔር አልፈጠረም። ክብሩን ትቶ ስለወረደ አልፈጠረም። ሲጀምር ማለት እኔ ማመልከው አምላክ መላእክትን ፈጥሯል። ከዛ በኋላ ግን ክብሩን ትቶ በገዛ ፈቃዱ ወርዷል። ስለተመኘ ማለት ነው። የማይሆን ክብር አጋንንቶችን እግዚአብሔር አልፈጠራቸውም ማለት ነው። እግዚአብሔር አጋንንት ብሎ የፈጠረው ፍጥረት የሚያሳይ አንድም ክፍል የለንም መጽሐፍ ቅዱስ ላይ። መላእክት አድርጎ ግን እንደፈጠረ ስለ መላእክቱ ይላል። መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስ እኔ እናንተ እናውራ። በጣም ጥሩ። ኢየሱስ ክርስቶስን ማርያምና ወንድሞቹ ምናምን ምን ብለው ነበር የሚያምኑት? እብድ ነው ብለው ያምኑ ነበር አይደለ? በይቅርታ ጋር መጽሐፍ ነው። ስለ ኢየሱስ ክርስቶስ እናውራ። አሁን እንዲያሉት የሚለውን ተወውና ምርና ምን ብለው ነበር በዘመኑ ያሉት ክፍሉን ጠቅሰን እናው እና ጊዜ እብድ ነው ብለው ያምኑ ነበር እንጂ አምላክ ነው ብለው ያምኑ። መልካም እሺ፣ ክፍሉን ጠቀሰውና አይ ነው ቦታውን አውቀዋለሁ። በአውዱ መሰረት እናንብበው። አይሽ በአውዱ መሰረት እናንብበው። ከአንተ ጋር ነው የማወራው። እሺ ኢብራሂም ጋር ደግሞ ኢብራሂም ጋር በቤቱ ገባል። ግን ከአንተ ጋር እኔ ማውራት የምፈልገው በኢየሱስ ባህሪያት ላይ ባወራ ደስ ይለኛል። ወላሂ እስኪ በደስታ አምላክ አስብዬ እወጣለሁ። የአምላክ ባህሪ ያለው አስብዬ አስወጣለሁ። እሺ እንዳታስወጣኝ አደራህን። እሺ ኖ እወጣለሁ ነው ለማለት ፈልጌ ነው። ሶሪ እንዳታስወጣኝ።
ከቤትህማ እንዴት አስወጣሃለሁ ወዳጅ? ባህሪያቱ ላይ እናውራ ፕሊዝ። አሁን እንደዚህ ከማለት የኢየሱስ ባህሪ ላይ እናውራ። እሺ አዳምጥ። እሺ አንድ ጊዜ እነሆ መክተል ብለው የተናገሩበትን ማርቆስ 3:21 ነው። አዲሱ መደበኛ አለክ? አዲሱ መደበኛ ትርጓሜ ይለያል እንዴ? ነው ትርጓሜ ሌላ ነገር አመጣ እኮ ይለያል እንዴ? ኖ አዲሱ መደበኛ ስለያዝኩ ነው እኮ። አንድ መጽሐፍ ቅዱስ አለ። ኖ ከኦሪጂናሉ ከግሪክ ቋንቋ ሲተረጉሙት ምናልባት የቃላት ስህተት ሊኖር ይችላል። እኔ አዲሱ መደበኛ ይዣለሁ። ግሪኩ ላይ ትክክለኛ ኢብራሂም አንዴ ሚዩት አድርግ። ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። እኔ እጄ ላይ ያለው አሁን አዲሱ መደበኛ ነው እኮ። ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። ሁሉም ትክክለኛ ነው። በብዛት ትክክለኛ ነው። የቃላት እንትኖች ሊኖሩ ይችላሉ። ትክክለኛ ከሆነ ጠረህኛውን ብናነበው ምን ችግር አለ? ኦኬ ጎ ሄድ። እሺ አንተ ትክክለኛ ብለህ የምታምነው የትኛው ነው? ያንተን ነው ወይስ የኛው ነው? ምረጥ፣ ችግር የለም። አዲሱ መደበኛ ይዣለሁ ነው ያልኩህ እኮ። ስለዚህ ሁለቱም አንድ አይነት ነው። ቢለያይም ችግር የለውም፣ ቢጋጭም አይደለ? የቃላት ልዩነት ሊመጣ ይችላል እያልኩ ነው ያለሁት። ሲተረጎም መጽሐፍ ቅዱስ የቃላት ልዩነት አለበት ማለት ነው። ኖ ይኸውልህ አድምጠኝ። እኔ ያዝኩት መጽሐፍ አንተም ከፍተህ የምታሳየን መጽሐፍ ትርጉም ነው። ግሪክና ዕብራይስጥ ነው የተጻፈበት መጽሐፍ ቅዱስ። ወደ ሌላ ሀሳብ አለ። እሺ ትክክለኛ መሆኑን የምታውቀው አንደኛውን በምንድን ነው? በግሪከኛው ነው አይደል? እንዴት ነው? አንድ ጊዜ ስልክ ልመልስ። አንድ ጊዜ ጌታ ሰው ዘመናችሁ ይባረክ። እሺ ሌላ ሰው አሌክስ፣ ሰላም ነው? አሌክስ ሰላም ነው? አለ እንዴት ነህ? አልሐምዱሊላህ። አምላክ ነው አለ። ሰማይና ምድርን የፈጠረ ድንግል ማርያምን የፈጠረ አለ እኮ። ስለዚህ ከተጸነሰው ውጭ ሌላም አምላኮች አሉ ማለት ነው አይደለ? ነው አንድ አምላክ ነው ያለው። የተጸነሰውም እኮ ራሱ ነው። ይኸውልህ አዳም ጀረጋዊ እና ችግር የለም። አብሽሪ አንድ አምላክ ነው ያለው አልሽ። የአንድ አምላክ ማነው? ድንግል ማርያም የጸነሰችው ነው ወይ? አዎ። ከተጸነሰው ውጭ ሌላ አምላኮች አሉ ወይስ የሉ? ከተጸነሰው ውጭ አለ። ቅድም ምን ብለሽ ነበር? ከተጸነሰው ውጭ ሌላ አምላክ የለም፣ እሱ ብቻ ነው አምላክ አይደል? ነው ያንተ እኮ አጠያየቅ ነው። እንዴት መሰለህ? ያንተ አጠያየቅ ነው ይኸውልህ እንዲህ እንድል የሚያደርገኝ። አንዳንዴ መልሱ ብቻ እኮ መልስ አይሆንም። አንዳንዴ አመጣጡን ማወቅ አለብህ አይደል? የሆነ ቁራሌ እንዲህ ይላል ስለ አመጣጡን ካልነገርከኝ ስድብ ነው የሚሆነው። ገብቷል? የሆነ ቦታ ግደል ሲል ለምን ግደል አለ አመጣጡን እንትን ካላልከው ብሎ አላለም። ብቻ የሆነ ድርቅ ያለ መልስ ሲሆን አንረዳም። ስለ መለኮት ነው እያወራን። ስንት አምላክ አለ ስልሽ አንድ አምላክ ነው ያለው። ይኸውልህ ያ አንድ አምላክ ድንግል ማርያም የጸነሰችው ነው ወይ ስልሽ አዎ አልሽ። ሌላ አምላክ አለ የለም አልኩሽ አላልሽ። ሌላ አምላክ አንድ አምላክ ብቻ አይደለም ብታመልከው ማለት ነው። ኖ አንድ ነው ስላሴ። እኛ በስላሴ እናምናለን እኮ። እሺ የተጸነሰው ስላሴ ሶስቱ ስላሴ ግን አንድ ናቸው። አዎ እሺ የተጸነሰውንም ታመልከዋለሽ፣ ያልተጸነሰውንም አምላክ ታመልከዋለሽ አይደለ? አዎ ምክንያቱም ራሱ ስለሆነ አመልከዋለሁ። በራሱ ፍቃድ ስለሆነ የመጣው እዚች ምድር ላይ አመልከዋለሁ። ስጋ ቃል ነው ስጋ የለበሰ። ይኸውልህ በራሱ ፍቃድ መምጣት የሚባል ነገር የለም። እግዚአብሔር አምላክ ሆኖ ያመጣው ኢየሱስ ክርስቶስ ነው። ማስረጃ ላሳይሽ። አሁን ላሳይሽ። ራሱ አልመጣም። አሁን በራሱ ፍቃድ መጣ ይሏቸዋል። እንደዛ አይደለም። ለምን መሰለህ እንደዛ ያልኩህ? ለአዳም የገባለት ቃል እኮ አለ። እሱን ማወቅ አለብህ። ከልጅህ ልጅ ተወልጄ አድንሃለሁ ብሎታል። በዚህ አምናለሁ። አዎ አለ። ሰላም አለ። ኦኬ አሁን ማውጣት አይመቸኝም ግን አለ። እንዴት ማሳየት ትችላለህ? ላውጣልሽ? ችግር የለም። ምዕራፍና ቁጥሩ ንገሪኝ። አለሽ? የለም እየሸወራሽ ነው። አለ፣ የእውነት አለ። ይኸው እኔ ላይቭ ላይ አሁን ስገባ ሳወራክ ይሄን ላወራክ ስላልሆነ እንዳለ አውቃለሁ፣ ግን አሁን ልነግርህ አልችልም። ወይ ደግሞ ወጥቼ እዚህ ጋር ልጽፍልህ እችላለሁ። ኦኬ ወደ ዘፍጥረት እስከ ራዕይ ድረስ
አምላክ ለአዳም ብዙ ልጅ ተወልጄ አድንሃለሁ ያለበትን ታመጫዋለሽ። አሁን ግን ኢየሱስ ክርስቶስ ራሱን የመጣው የሚለው ራሱ አይደለም የመጣው፣ ኢየሱስ ያመጣው አምላኩ ነው። ያው ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ኢየሱስ ያመጣው አካል አለ። ማን ያመጣው? እግዚአብሔር ነው ያመጣው። በራሱ መጣ የሚለው ይሄ ስህተት። ኢየሱስ ክርስቶስ በራሱ አልመጣም፣ አምላኩ ነው ያመጣው አካል አለ እና ይሄ ነው ኢየሱስ ክርስቶስ መልእክተኛ ነው። ይሄን ታውቂያለሽ አይደለም? ስለ አንድ አምላክ አስተምሯል ኢየሱስ ክርስቶስ። ይሄን ታውቂያለሽ አይደል? የአንድ አምላክ ብቻህን ነህ ብሎ ገልጾታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ብቻ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ፣ ለዚህ ለአምላኩ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል? ኢየሱስን በምድር ላይ በኖረበት ጊዜ ይላል ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር እያለቀሰ መልጃንና ልመናን አቀረበ። እግዚአብሔርንም ስለ መፍራቱ ጸሎቱ ተሰማለት ይላል። በጣም ይፈራው ነበር፣ ይሰግድለት ነበር፣ ያመልከው ነበር። እንዲህ አይነት አካል ዞሮ እንደገና አንተ ራስህ አምላክ ነህ አንተን አመልክሃለሁ ማለት ወላሂ ክርስቶስን በቃው። እናንተ ከወደዳችሁት አንድን አካል እርሱ የሚያዛችሁን ትሰራላችሁ፣ ብትወዱኝስ ትእዛዜን ትጠብቃላችሁ አይደል እንዳለው ርካ ብትወዱ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ምንድን ነው ከተባለ አንዱን አምላክ እንድናመልክ ነው የሰበከው እሱ። በዚህ እንስማማለን ሁላችንም። አብርሃምም መሲሁም ሙሴም ሁላቸውም የሰበኩት ያን የላካቸውን አንዱን አምላክ ያመጣቸውን አንዱን አምላክ እንድናመልክ ነው ትውልድን ሁሉ የሰበኩት። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላኩ ይባረክ ይላል። እና ይህ ነው አምላክ አለው። ለዚህ ያለ አምላኩ አምልኮን የሚፈጽም በጣም መልካም ሰው፣ ደግ ሰው። ተአምራትን አድርጓል፣ ያው አድርጓል፣ ተአምራትን አድርጓል። ያን ግን ሲያደርግለት የነበረው አምላኩ ነው በእርሱ በኩል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? ጴጥሮስ የክርስቶስ ትልቁ ተማሪ ራሱ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። አደረገለት የአምላክ ስራ ነው በእርሱ በኩል። በሙሴ በኩል ባህርን ከፍሏል አይደል? አምላክ ሙሴ ነው እንዳይከፈለው ባህሩን አይደለም። ያቺ ብትር መክፈል ትችላለች፣ ስለመጣት አትከፍልም። ያቺ ብትር ማን ይህን የሚያደርገው? ይህን ኃይል የሰጣቸው ማን ነው? ያ የላካቸው አንድ አምላክ ነው። የአንድ አምላክ ደግሞ በፍጹም አይሞትም፣ አይታይም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም፣ ያየውም አይቻለውም በፍጹም ይላል። ይችላል አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ምን ይላል? እግዚአብሔርን አንድም ሰው እንኳን ያየው የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ምን ይላል? ኢየሱስ ክርስቶስ ራሱ እግዚአብሔርን አንዳችሁም እንኳ አላያችሁትም፣ ድምፁንም ከቶ አልሰማችሁትም ይላል። እግዚአብሔር ራሱ ብሉይ ኪዳን ላይ ሲናገር ልክ እንዲሁ እነሁ ላ የራኒ አሐዱን ወየዒሽ ይላል። ማንም ከቶ አይቶኝ አይድንም ይላል። ማንም አላየም። አምላክ ታይቷል፣ ተገድሏል፣ ተሰቅሏል ብለው የሚያስተምሯቸው ይህ ከክርስቶስ ትምህርት ውጭ ነው፣ ከነቢያቶች ትምህርት ውጭ ነው። ነቢያቶች ሁሉ ያስተማሩት ያንን የማይታይ ነው። በመሰቀሉ አታምንም ነው? አንድና ብቸኛ ሆኖ ወደ እሱ እንመጣለን፣ ስለ ስቅለት እንመጣለን። አሁን መለኮት አምላክ ማን ነው የሚለውን እያስረዳችሁ ክርስቶስ ስለ አምላኩ ሰብክ እንጂ የእርሱን አምላክነት በፍጹም እንትን አላለም፣ አላስተማረም። አምልኩኝ አላለም በፍጹም። ያንን አንድ አምላክ ግን አምልኩ። ኦኬ፣ ግን ስለ ስላሴ እየነገርኩ ነበር። መጽሐፍ ቅዱስ ላይ ስለ ስላሴ አላነበብክም? የሁሉ ስታነብ የስላሴን አንድነት ስላሴ የሚል የለም አለ። ስለ ስላሴ አለ። ዝም ብለህ ስላሴ ብለህ ሰርች አድርገና ያመጣልሃል እዛው መጽሐፍ ቅዱስ ላይ ስለ ስላሴ አንድነት። ችግር የለውም። ስላሴ ሰርች ላድርግ በቃ ከኦሪት ዘፍጥረት ያለውን ያውና ይታይሻል እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄ አዲስ ኪዳን ነው። እዚህ ጋር ደግሞ ብሉይ ኪዳን ይላል። እስኪ እዚህ ጋር ሰርች ማድረጊያው ላይ ስላሴ ብዬ ልጻፍ። ይታይሻል እዚህ ጋር ስላሴ ብዬ ልጻፍ ነው። ይታይሻል ስላሴ ብዬ ጽፌያለሁ። ሰርች ላድርግ። እዚህ ጋር ሰርች አደረግኩት። ስላሴ ምን ይላል? ስለስላሴና ነው የሚለው። ያ አንድ ልጅታው ምንድነው የሚለው? በአንተ ዘንድ ያለችው የተሳለችና በቅምጥልነት ሁልጊዜ ትኖር የነበረችው ከልስላሴና ቅምጥልነት የተነሳ የእግር ጫማዋን በምድር ላይ ያደረገችው ሴት
ጥፋት በተኛ ባሏ እያለ ይናገራል። ጭራሽ ስላሴ የሚል ቃሉ የለም መጽሐፍ ቅዱስ ነው። እሺ ይልቁንስ አንድ አምላክ እንደሚችልበት ማምለክ እናያለን። እስራኤል ሆይ ስማ የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ። እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አይልም። እስራኤል ሆይ ስማ ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው አይልም። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው አልከው። መሲሁም ጋር መጥቶ ሰው የጠየቀው መምህር ሆይ የዘላለማዊ ሕይወትን ማግኘት ፈልጋለሁ፣ ምን እንዳደርግ ትመክረኛለህ ብሎ ጠየቀው። ኢየሱስን አለው እኔን አምልክ ነው ያለው አይደለም። አብ ወልድ መንፈስ ቅዱስን አምልክ ነው ያለው አይደለም። ስላሴን አምልክ ነው ያለው አይደለም። ትእዛዛትን ጠብቅ አለው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ማመን ነው። ይሄ ነው ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም የእስልምና አስተምህሮ የመጀመሪያው ትእዛዛትና መሰረት ጌታ አምላካችን አንድ ጌታ ነው ብሎ ማመን ነው ብለው ያስተማሩት። የነቢያትን መንገድ ሊያድሱ ነው የመጡት። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ቡንየ ልእስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምና በ5 ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ ምን አሉ? የመጀመሪያው ትእዛዝና መሰረትም አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብሎ ማመን ነው አሉ። ይሄ ነው ነቢያቶች የሰበኩት። እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዮሴፍ ስላሴ እያልኩ ፈልገዋል ትፈልግ ነው የለም ስላሴ የሚል ይህን ይመስላል። ጥያቄ መጠየቅ ይቻላል? እንዴት ነህ ሀሰን? ሰላም ነው። ይቻላል። ጠይቅ ማረክ። እሺ እንትን ምን ነቢይ መሐመድ እሳቸው የሆኑ ሌላ ሰው አላውቅም፣ ግን በእኔ የሚፈረደው በእናንተ የሚፈረደው አላውቅም አላሁ አለም ያለ ምንድን ነው? ስለሱ በደንብ አስረዳ። በእኔ የሚፈረደውን በእናንተ የሚፈረደውን አላውቅም አላህ አለም ብለዋል ወይ? በፍጹም እንደዚህ አላሉ። ስለ ፍርድ አያወራም አንቀጹ። ስለ መለኮታዊ እውቀት ነው፣ መለኮታዊ ራእይ ነው፣ ስለ ግልጠተ መለኮት ነው። ያ ምንድነው የሚለው? ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም። እኔ ከነቢያት አዲስ የመጀመሪያ አይደለሁም፣ ከኔ በፊት ቀደምት ነቢያት አልፈዋል፣ እኔ መጨረሻ እንጂ ካሉ በኋላ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም፣ በእኔም በእናንተ ምን እንደሚሰራ አላውቅም። ኢን አተቢዑ ኢላ ማ ዩሓ ኢለየ፣ ወደ እኔ የሚተላለፈውን ራእይ እከተላለሁ እንጂ ብለው ተናገሩ። የሚናገረው ስለ መለኮታዊ ራእይ ነው። ስለ ነቢያት ትምህርት እያወሩ ነው። አንድ ነቢይ ወደፊት ስለሚመጣው ራእይ ቀድሞ ያውቃል ወይ? አያውቅም። አያቸው አይደለ? ያንን ነገር የሚያውቁት መቼ ነው ከተባለ አምላክ ሲያወርድላቸው ጊዜ ነው የሚያውቁት። ስለዚያ ነው የሚያወራው። ነገር ግን ይሄን አንቀጽ በምን ተርጉሞ ይነግሯችኋል? እናንተ የሚሰብኳችሁ ሰዎች የወደፊቱን ገነትን ገሃነም አላውቅም እያለ ነው ሙሐመድ ይሏችኋል። ወላሂ እንደዚህ ብሎ አንዲትም አይናገርም አንቀጹ። ሙፈሲሮችም አንድም እንደዚህ ብሎ የተረጎሙ የሉም። ታዲያ ሙሐመድ ያውቃል ወይ የጀነት ይሁን የጀሃነም? እናንተንስ ነግሯችኋል ወይ የጀነት ይሁን የጀሃነም ከተባለ ሰለላሁ ዐለይሂ ወሰለም አዎ በደንብ ያውቃሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አነ አወሉ መን የድኹሉል ጀና የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብሎ ተናግረዋል። አረ ገነት መግባት ብቻ አይደለም የገነትን በር የማስከፍታት ቁልፉ በእጄ ነው፣ እኔ ነኝ የማስከፍተው ብለዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲሕ فيقول الخازن من أنت؟ فأقول أنا محمد، فيقول أمرت ألا أفتح لأحد قبلك يا محمد، ثم يفتح له عليه الصلاة والسلام. نبياتنا صلى الله عليه وسلم بخاري مسلم لا بتزقر حديث سناقروا من عالو يتنسائكا ودقنت بره دالهن أسكفتات اللوهالو قال بقال يزاني ملاكو تباكيو ما نهبلو يتأيكا، فأقول أنا محمد، أنا محمد نجلو اللهم مالو، فيقول أمرت ألا أفتح لأحد قبلك يا محمد، محمد هوي كأنت بفيت لليلة لما نم من دال كفت تازجان تسكت متى يطبقون وبنو ملاكو يكفتان دارو ياج أملاك الله سبحانه وتعالى جنة كفت ربك زي جمرو ይሄን መልአክ ሙሐመድ መጥቶ እስኪያስከፍትህ ለማንም እንዳትከፍት ብሎ አዞት እየጠበቃቸው ነው። እርሳቸው አሁን እየጠበቀ ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም የጀነት እንደሆኑ ራሳቸው ተናግረዋል። የጀነት ብቻ ሳይሆን የጀነትን በር የሚያስከፍተው እኔ ነኝ ብለዋል። ያ ብቻ አይደለም፣ በጀነት ውስጥ ትልቅ ክፍል አለ ብለው ተናግረዋል። የጀነት ደረጃዎችን ሁሉ ታላቁን ጀነት የሚይዘውም እኔ ነኝ ብለው ቃል በቃል ተናግረዋል። ስለ ራሳቸው በደንብ ያውቃሉ፣ ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ሰአልቱም ላህ አልጀነ ፈሰሉሁ ልፊርደውስ ፈኢነሁ አዕላ ልጀና ወአውሰጡ وقال عليه الصلاة والسلام إن في الفردوس لجنة يقال له الوسيلة وليس ذلك إلا لرجل واحد وهو أنا
ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ጀነትን እንዲለግሳችሁ ስትጠይቁት ፊርደውስ የሚባለውን ገነት ጠይቁት፣ እርሱ ታላቁ የጀነት ክፍል ነውና ብለው ተናገሩ። እዚህ ውስጥ ነቢያት ሁሉ ይገባሉ። ገብታችኋል አይደል? ከዚህ ከፊርደውስ ውስጥ ደግሞ ከታላቁ የጀነት ክፍል አንድ ታላቅ ክፍል አለ ብለው ተናገሩ። ማንም አይደርስበት። እነ ፊርደውስ ለጀነቱን ዩቃሉ ለሁ ልወሲላ፣ ፊርደውስ በሚባለው ገነት ውስጥ ወሲላ የሚባል ክፍል አለ አሉ። ይህም ለአንድ ሰው ብቻ የተዘጋጀ ነው። ያም ሰውን ያሉ ይህ ሁሉ ስለ ራሳቸው ነው። ስለ ሌላው ምን አሉ? ስለኛ ነቢያችን ሰለላሁ ዐለይሂ ወሰለም በጅምላም በተናጥልም ስለ ሁላችንም ነግረውናል። ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልድ ሁላችሁም ገነትን ትገባላችሁ አሉ። ኢላ መን አባ እምቢ ያለ ሲቀር አሉ። ቃሉ ወመን ያእባ ያ ረሱለላህ፣ እንዴ ማን እምቢ የሚል አለ አንቱ የአላህ መልእክተኛ አሏቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ብለው መለሱ፣ መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ አሉ። እኔን የታዘዘ በእርግጥም ገነትን ገባ አሉ። ተመልከቱ፣ እኔን ያመፀ ግን በእርግጥም ገነትን ከመግባት እምቢ አለ ብለው ተናገሩ። ስለዚህ እኛ እርሳቸውን እንታዘላለን? አሁን እንታዘዛለን። እኔን የታዘዘ ገነትን ገቢ ነው ብለው አረጋግጠው ነው የሄዱት። በተናጠል ስማቸውን እየጠቀሱ በጊዜያቸው ለነበሩ ሰዎች ገነትን አብስረዋቸዋል። በአንድ ሐዲስ ላይ 10 ሰዎችን عشرة المبشرين بالجنة قال النبي صلى الله عليه وسلم أبو بكر في الجنة، عمر في الجنة، عثمان في الجنة، علي في الجنة، طلحة في الجنة، سعد في الجنة، سعيد في الجنة، أبو عبيدة في الجنة، عبد الرحمن بن عوف في الجنة، الزبير في الجنة. نبياتنا صلى الله عليه وسلم أبو بكر أنت جنتنا، عمر جنتنا، عثمان جنتنا، علي جنتنا، طلحة جنتنا، الزبير جنتنا، سعيد جنتنا، سعد جنتنا، عبد الرحمن بن عوف جنتنا. لكن له رقمه أبو عبيدة بن الجراح جنتنا هالوت. ቢላል ኢትዮጵያዊ ሀበሻዊ አንተ ኢትዮጵያዊ ሰው አንተ የገነት ነህ ብለው አብስረውታል። ሐታ ኢትዮጵያዊ ሰው አልቀረም ገነት እንደሚገባ ካበሰሯቸው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሰሚዕቱ ቀርዐ ኒዓሊከ ፊል ጀነት ያ ቢላል። አያችሁ፣ ይህ ነው። ኢትዮጵያዊ ሴትም አልቀረችም። ነቢያችን ሰለላሁ ዐለይሂ ወሰለምን ያሳደገቻቸው ኢትዮጵያዊ ሴት ነች። ኢትዮጵያዊ ሴት ነች፣ በረካ ትባላለች። ኡሙ አይመን የኩንያዋ ነው። አይመን የሚባል ልጅ አላት። ይህች ሴት የገነት እንደሆነች ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ። ወኢን ካነ ፊህ መቃል ባዕድ አህሊ ልዕልም ቃለ ነቢ ሰለላሁ ዐለይሂ ወሰለም መን አራደ አን የተዘወጀ እምረአተን ሚን አህሊ ልጀና ፈልየተዘወጅ ቢሃዚሂ ልመርአት ሰውዳ። ነቢያችን ሰለላሁ ዐለይሂ ወሰለም የገነትን ሴት ማግባት የፈለገ ሰው ይችን ኢትዮጵያ ሴት ያግባ ብለው ተናግረዋል። ይሄ ነው እና ስለ ራሳቸውም ሆነ ስለኛ በደንብ አድርገው ያውቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቆም ብለው እያስተማሩ እያለ ትውልዶቻቸውን ከእኔ ትውልድ ነገ የትንሣኤ ቀን ያለምንም ጥያቄ ያለምንም ቅጣት ያለምንም ምርመራ 70,000 ሰዎች ገነት የሚገባሉ ብለው ሲናገሩ አንድ ሰሃባ ቆመ። ዑካሻ ብን መሕሰር ይባላል። ያ ረሱላላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም አለ። አላህ ከነዚያ ገነት ከሚገቡት እንዲያደርገኝ ይለመኑልኝ አላቸው። ወዲያው ምን አሉት? አንተ ሚንሁም አሉት። አንተ ከነዚያ ገነት ከሚገቡት ነህ አሉት። አያችሁ፣ ወዴት እንደምንሄድ ያውቁ ነበር። ማንም መጥቶ እኔ የት ነኝ ብሎ ቢጠይቃቸው ይነግሩት ነበር፣ ወዴት እንደሆነ ይነግሩት። የመጨረሻ ልንገርሽ፣ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩ። ነሕኑ ልአኺሩን አሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ምን ማለት ነው? በነቢያት አንደበት ይነገር ነበር። ኋለኞቹና ፊተኞቹ እየተባሉ ተገልጾላቸዋል አይደለም? እኛንን አሉ እነዚያ ሰዎች፣ እኛንን ኋለኞቹና ፊተኞቹ አሉ። ኋለኛ የተባልንበት ምክንያት ምንድን ነው? ከትውልድ ሁሉ መጨረሻ ትውልድ ላይ ስለመጣ ከኛ በፊት 69 ትውልድ አልፏል። እኛ 70ኛ የመጨረሻ ትውልዶች ነው። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ፊተኞቹ ማለትን ማለት ነው የትንሣኤ ቀን መጀመሪያ ከፊት ገነት የምንገባው እኛ ነን አሉ። ቀድሞ መጀመሪያ ገነት የምትገቡት ከትውልድ ሁሉ በፊት እናንተ ናችሁ ብለው ነግረውናል ነብዩ ሰለላሁ ዐለይሂ ወሰለም። ስለኛ የሚያውቃሉ፣ ስለ ራሳቸው የሚያውቃሉ። ታዲያ አንቀጹ የሚናገረው ምንድን ነው ከተባለ ወደፊት የሚወረደውን መለኮታዊ ራእይ ነው እየተናገረ ያለው። አውዱ እንደዚያ ነው እየተናገረ ያለው። ስለ መልእክተኞች አወራ፣ ስለ ነብያት። ከዚያ በኋላ ወደፊት በእኔና በእናንተ ላይ ምን እንደሚሰራ አላውቅም፣ የሚወረድልኝን ራእይ እንጂ አልከተልም ብለው ተናገሩ። ዘጉት በዚህ። ስለዚህ ስለሚወረደው መለኮታዊ ራእይ ነው። ያን ደግሞ ነቢይ ሳይወርድለት በፊት አያውቅም። ልክ ሲወርድለት ጊዜ ነው ያንን የሚያውቀው። ይሄ ነው እሱ። ሰላም አለይኩም። እሺ ሐሰኒ አንድ ጥያቄ አንዴ ትጨርስ ልጅ ምህረት። እሺ አይ በቃ ጸፍቶብኝ ነበር ካወቀው። እሺ ሌላ ጥያቄ ላነበው ልጠይቅህ። መጽሐፍ ቅዱስ ከኛ
ከኛ መጽሐፍ ቅዱስ ሲሆን ነገር ብለህ ነበርና ጠፋብኛል። እስኩት እሺ ሴቶች እርሻ ናችሁ የሚላለ ከ66 ከ66 ነው የፈለግሽው? ንገረኝ እስኪ እንትን ኦኬ። ሙሉ በሙሉ እናንተ ወንዶችም ሴቶችም ናቸው መጽሐፍ ቅዱስ ላይ እናንተ እርሻ ናቸው የተባሉት። ሴት ብቻ አይደለም ወንድም ጭምር ነው። ወንዶችም ሴቶችም ነው። ሁላቸውንም እናንተ እርሻ ናቸው የእግዚአብሔር እርሻ ናቸው ተብሎ ተገልጸዋል። በቃ እንትኑን ብቻ ስጠኝ ራሴ ነበዋለሁ ርዕስ እንዳቀይር ማለት ነው። እሺ ችግር የለም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እሺ በቃ ጽፌያለሁ። አይ እሺ ቴንክ ዩ